ደርሶ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረቡዕ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ ኖብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡባዊ ግብጽ ከታችኛው ምድር አውራጃ ከኒሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያን የመጻሕፍትን ቃል ማስተማርንና መማርን የሚወድ ሆነ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ የቅዱስ ደሙ መልካም ነው ሲላቸው ሰማቸው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ሁሉ ተመልክቶ እንዲህ አለ። ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እነሆ ተጽፏል። ከዚህም በኋላ ገንዘቡን ሁሉ ወስዶ ለኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑዲ ሄደ። በእግሩም ሲጓዝ በባሕሩ ዳርቻ ሉስዮስ የሚባለውን መኮንን አገኘው። በፊቱ በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክ ተገለጠለት። እርሱ ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእርሱ ጋራ በመርከብም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑ ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ ከሰማይ ወርዶ አባ ኖብን ፈትቶ ከተሰቀለበት አወረደው። በአፍንጫውና በአፉ የወረደውንም ደሙን አሻሸለት። ከዚህ በኋላም መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አም ደረሱ። ወታደሮችም ይህን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይም አስተኝተው ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው። ከዚሁም በኋላ በመጋዝ መገዙ። ተዋሳቱንም ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው። ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድሪያ ከተማ ወሰዱት። በዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦቹም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞቹን አዘዛቸው፣ ግን አልተቻላቸውም። ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችንና ስራየኞችን አዘዛቸው። እሳቱም ምንም አልነካውም። አቅፋሃ እስከሚባል አገርም ዮልዮስ መጣ። ከእርሱም እንደተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገለጠለት፣ አጽናናው። እንዲህም ብሎ ቃል ኪዳን ሰጠው። ስጋህ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲህም በመከራው ጊዜ ስምን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድኅነትን ይደረግለታል። መታሰቢያንም ለሚያደርግ ሁሉ የተራበ ለሚያጠግብ፣ የተጠማም ለሚያጠጣ፣ ለቤተ ክርስቲያንም በስምህ መባ ለሚሰጠው፣ የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህም በኋላ ራሱን በሰይፍ ቆረጡ። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ኤልዮስ አንስቶ ከሁለት አገልጋዮቹ ጋራ ኒሳ ወደሚባል አገሩ ላኩት። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናት ሰሩለት። በውስጣቸውም ብዙዎች ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለንወን ተሰረጸም ከርሳ ለታይተ ምድር ንሂሳ መኮንን እልው ጽጉበ ኃጢአት ዋበሳ እንዘያውኤያ ለስጋው ለፍልሰተተይ ወፒሳ እንፍቅረ ክርስቶስ ይክህለ ለነፍሱ ያግህሳ። ዳግመኛም በዚች ቀን የደብረ ሊባኖስ አባ ተክላይ አዶናይና የተወልደ መድን የሌሎችም ማይበሮቻቸው መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን 190,084 የአባ ኖብ ማይበር ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ 10,000 ወተስዓ እልፍ ሰማዕታት 80 አማአት ለቅዱስ ኖብ ማይበራኒሁ አበይት ከመታን ግፍዋ እንዘ የጸንሃ እሳት ትስእለክሙ ነፍሴ ኃጥእት። በዚችም ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ።
ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድሪያ በስተምዕራብ ወዳለች በውስጧም የቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያ መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንንም መጻሕፍት ሁሉ አጠና፣ ቅስናም ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለው ኖሮ እንጀራና ጨውም አይበላም ነበር። ነገር ግን በእሳት ያላበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱ ለነባቤተ ነፍሱ አስገዛ። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆችንና ታምራቶችን በእጆች ላይ አደረገ። ከእነዚህም ከእስክንድሪያ ካህናት ክፉዎች ሰዎች ቀኑበት። ወደ መተተኞችም ሄደው ብዙ ገንዘብ ሰጧቸው። የሚገድል መርዝንም አዘጋጁለት። እሊህ ክፉዎችም ያን መርዝ ወስደው ከሚጠጣው መጠጥ ጋር በብርሌው ውስጥ ደባለቁ። ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑ ሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉም ነገር ምንምን አላደረሰበትም። ሁለተኛም ሦስተኛም ሰጥተውት ምንምን አልጎዳውም። ከመዳኑም የተነሳ አደነቁ። ከዚህም በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገድል መርዝን አደረጉ። ቅዱስ ቁርባንንም ከመቀበሉ በፊት በጾም ሳለ የሰጡት ዘንድ ተስማሙ። መሰሪያኖችን በለስ ከቁርባን በፊት ሊበላ ሆዱ ይሰነጠቃል ብለዋቸው ነበርና፣ ያን ጊዜም ወደ እርሱ በተንኰል ሄደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተውም አስገደዱት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ ያደረጉለትና በላ። ነገር ግን መሰሪያኖች እንዳሏቸው አልሆነም፣ ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንን መርዝ ያደረጉበትንም ስማቸውን ገለጠለት። በዚያ ወራትም የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህ አባት ሊቀ ጳጳሳት ስምዖንም ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹን መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰበት ብሎ ጠየቃቸው። እነርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዝንም እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቱንና መሰሪያኑንም በእሳት እንዲያቃጥሏቸው አዘዘ። ያን ጊዜም ይህ አባት ከንጉሡ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሡም አይደለም እንደሚገባቸው ያቃጥሏቸው እንጂ አለው። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና አይገባኝም አለው። ንጉሡም ሰምቶ ከየዋህነቱና ከርኅራኄው የተነሳ አደነቀ። እነዚያን ካህናትና መሰሪዎች ከእስክንድርያ እንዲያሳድዷቸው አዘዘ። ንጉሡም ይህን አባት እጅግ ወደደው፣ አከበረውም። እንደወደደውም አብያተ ክርስቲያናትን፣ ገዳማትን ይሠራ ዘንድ ፈቀደለት። እርሱም በምስር ሰሜን እልዋህ በሚባል አገር አብያተ ክርስቲያናትን ሠራ። በሹመቱም ዘመን ሌሎች ብዙዎችን ሠራ። ካደረጋቸው ታምራቶቹ ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱ ምክንያትም እንዲህ ነበር። ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረት ንዋየ ቅድሳትና አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤትህ ውስጥ አታኑር እያለ ያዘው ነበር። ከዚህም በኋላ ድንገተኛ ደዌ ያገኘውና አንደበቱና ጉሮሮው ተጣጋ። ሊቀ ጳጳሳቱም ሰምቶ እጅግ አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዛች ሌሊት እግዚአብሔር እየለመነ መላዋን ሌሊት ለጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ አዞ ወደ ቄሱ ሚስት ረዳቱን ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜም ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት በአልጋ ላይ ሲያስተኙት ብዙዎችም በዙሪያው ሲያለቅሱ አገኘው። ያም ረዳቱ የቄሱን በርን ሊሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በርታ፣ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናው፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለ። ያን ጊዜም ያረዳት ስለ መሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱና ሕዝቡም ወደ እርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔ ሙቼ እንደነበረ እወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሙኝ። ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየኋቸው። እኔም ከወንድማችን ከሊቀ ጳጳሳት ስምዖን የቤተ ክርስቲያናትን ንብረት
ለምን ሸሸክ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይህችን ነፍስ በውጭ ወዳለ ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ዙፋን ፊት የጳጳሳት አለቆች ሰገዱ፣ እንዲህ እያሉም አለዱ። ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለምጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እርሱ እነሆ ቁሞ ይጸልያልና ጌታችንን ልመናቸውን ተቀብሎ ነፍሴን ወደ ሥጋ የመለሰ እንዲህም አለኝ። እነሆ ስለ ምርጦችና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኩ። አንተም የአብያተ ክርስቲያናትንም ንብረት ግለጥለት፣ አለዚያ ግን ወደዚህ መልሰሃለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም። በዚያ የነበሩትም ሰዎችን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሐዘናቸውም ወደ ደስታ ተለወጠ። ይህም ቄስ ይህን ተአምር ለሁሉ እየተናገረ ብዙ ዘመናት ኖረ። ይህም አባት ስምዖን በበዓቱ ውስጥ በገድል የተጠመደ ሆኖ ኖረ። መንጋዎቹንም ያስተምራቸው ይገሥጻቸውና በቀናች ሃይማኖትም ያጸናቸው ነበር። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በሁሉም ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ። ሰላም ለስምዖን ዘአርአየ ኃይለ አዚዘ በአንሶ ምውቅ ቀሲስ እምድረ ተገንዘ ወበንቲአሁ ቀቴለ አመሰበ ንጉሥ አዘዝ አስተራየ ለካህናት እለ አእከዩ ግእዘ ወዘአስተይዎ ይቀትል ህምዘ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ታምራትና ድንቆች ባሳየባት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በዚችም ቀን የደብረ ሊባኖስ አባ ሕፃን ሞዐ አረፈ። በዚችም ቀን ባና ከሚባል አገር ቅዱስ እንዲኒና በሰማዕትነት አረፈ። በዚችም ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ዳግመኛም በዚች ቀን በድሜራ አቅራቢያ ድምድል ከሚባል አገር ቅድስት ኢላርያ በሰማዕትነት ሞተች። በዚችም ቀን ከእስክንድሪያና ከባህያራ አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጊ በሰማዕትነት ሞቱ። በዚችም ቀን ዳግመኛ ባንዋን ከሚባል አገር ቅዱስ አበከረዙን ሰማዕት ሆነ። በዚችም ቀን 600 ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዳግመኛም በዚች ቀን የሶርያ ሰው ቅዱስ ሰማዕት ዱማዲዮስ አረፈ። በዚችም ቀን አትሪ በሚባል አገር የ25,000 ሰማዕታት መታሰቢያቸው የሄኖክም ዕርገት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘልዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕቶ ጻድቃኑ መላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። ብፁዕ አባታችን አቡነ ተክለ ሃይማኖት በእስር ቤት እንዳለ መንፈቀ ሌሊት በሆነ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾ ወዳጄ ተክለ ሃይማኖት ሆይ አይዞህ፣ አትፍራ፣ ብዙዎችን ሰዎች ወደ አምልኮተ እግዚአብሔር ትመልሳለህና ጽና፣ በርታ፣ ድል የምታደርግበት ስልጣን ተሰጥቷልና ብሎ እርሱን ገብረ ዋህድንም ከእስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡ ብሎ ወደ እስር ቤት መልእክተኞችን ላከ። ብፁዕ አባታችን አቡነ ተክለ ሃይማኖትም ፊቱ እንደ ፀሐይ እያበራ ቁሞ ሲጸልይ አገኘውና መልእክተኞቹ ንጉሥ ይጠራሃል ሂድ ብለው ጠሩት። ብፁዕ አባታችን አቡነ ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ከእስር ቤት ወጥቶ ሄደና ከንጉሡ ፊት ቆሞ ንጉሡም ከእስር ማን ፈታህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም አእምሮህን ያጣህ አንተ ጎስቋላ፣ የፈጣሪዬ የኢየሱስ ክርስቶስ ኃይል እስከ መቼ ትጠይቀኛለህ? ትላንት ከእጅህ ያዳነኝ ማን ይመስልሃል? ብሎ ጥያቄውን በጥያቄ መለሰለት። ሞተ ለሚም ትላንት በስራህ ድንሃል። አንተ ክፉ ሰው፣ ከሀገርህ አስወጥተው የሰደዱ ከዚህ ትነግስ መስሎሃልን? ብሎ ጦሩን ሰብቆ ብፁዕ አባታችን
አቡነ ተክለ ሃይማኖትን ሊወጋው ሲል ጦሩ ከእጁ ጋር ተጣብቆ ክንዱም ሰለለችና ደርቆ እንደ ድንጋይ ሆነ። እኔን ገድሎ መንግስቴን ይቀማኝ ዘንድ አገሬንም ያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ሰይጣንም በሩቅ ቆሞ ሞተ ለሚን ይህን መተተኛ ሰው ብትገድለው እኔ አድንህ ነበር ብሎ ጮኸ። ንጉሱም በጭንቅ ታምም ያለሁና ይህ ክፉ ሰው የሚሞትበትን ምክንያት አፍጥኑ ብሎ ብፁዕ አባታችን አቡነ ተክለ ሃይማኖትን በአንገቱ ገመድ አስገብተው ወስደው ከዛፍ ላይ ሰቅለው ገደሉት። ይገድሉት ዘንድ አዘዘ። ይዘውትም በሄዱ ጊዜ የንጉሱ ሰራዊት ሞቱን እናያለን ብለው ተከትለው ሄዱ። ከዛፍ ዘንድ በደረሱ ጊዜም አንድ ሰው ከዛፍ ላይ ወጥቶ በዛፍ ላይ ገመድ አስሮ ብፁዕ አባታችን አቡነ ተክለ ሃይማኖትን ከምድር 50 ክንድ ያህል ርቆ ተሰቃይቶ ይሙት ብሎ ሰቀለው። ይህም ተክለ ሃይማኖትን የሰቀለ ሰው ሲወርድ ከዛፍ ላይ ወድቆ አጥንቱ ተሰባብሮ ክፉ አሟሟትን ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጅ ከላዩ ላይ ውረድልኝ እንደሚል ራሱን ዘንበል አደረገና ብፁዕ አባታችን አቡነ ተክለ ሃይማኖት ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ከአንገቱ ወጣ። ዛፉም ቀድሞ እንደነበረ ተመልሶ ቆመ። በዚያን የተሰበሰቡ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ላይ ያደረገውን ተአምራት አይተው አደነቁ። ከዚያም ጦርና ዛፍ እንዲታዘዙለት ላደረገ በቅዱሱ አባታችን በተክለ ሃይማኖት አምላክ አምነናል በማለት አሰምተው ተናገሩ። ይቅርታውና ቸርነቱ በሁላችን ይደርብን። የጻድቁ የአባታችን የአቡነ ተክለ ሃይማኖት ረድኤት በረከት አማላጅነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ሰናየ ተናገር ከዮሐንስ አፈቃዜው አንተ አፍ የሚጣፍጥ ዮሐንስ በእውነት መሰከርህልኝ። ይኸው ዛሬም ተክለ ሃይማኖት ለእኛ ሁልጊዜም አዲሳችን ናቸው። ምክንያቱም ምን ስለሆኑ? ሐዲስ ሐዋርያ ስለሆኑ። እኛ የተሰራነው በተራራ ላይ ነው። ግን ከተራራ ወርደን ዋሻ ውስጥ መሸጎጥ እየፈለግ ተቸግረናል። ተራራው ክርስቶስ ነው። ከክርስቶስ ወርደን ወደ ዓለማዊ ሐሳብ፣ ከክርስቶስ ተለይተን ወደ ምድራዊ አስተሳሰብ፣ ከቅዱሳን ማኅበር ወጥተን ወደ ዘረኝነት ጎጥ፣ ወደ ቋንቋ፣ ወደ መንደር፣ ወደ አካባቢ፣ ወደ ወንዝ ገብተን ጨለማ ውስጥ ወድቀናል። በተራራ ላይ የተሰራች መንደር መሰወር አይቻላትም። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 ላይ ያለ አምላካዊ ቃል ነው። የቃሉ ባለቤት የኔና የእናንተ ጌታ ፈጣሪ ዓለማት አምሳየ ዓለማት ፈጣሪ ፍጥረታት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የቃሉ መሠረታዊ ሐሳብ አባቶቻችን ቅዱሳን ሐዋርያት፣ እነሱ ቀጥለው የተነሱ ተላውያን ሐዋርያት የአባቶቻቸውን እግር ተክተው የክርስቶስን ወንጌል ተሸክመው ለዓለም የምስራች ለሚያደርሱ የክርስቶስ ልጅ የመንግሥት ወራሾች ነን ለሚሉ ለክርስቲያኖች የተነገረ የምስራች ቃል ነው። መሠረታዊ የቃሉ ዓላማ በተራራ ላይ የተሰራ መንደር በምሳሌ የተነገረ ነው። ተራራ እንደሚታወቀው ከፍ ያለ ቦታ ነው። በከፍታ ላይ ደግሞ ቤት ሲሰራበት ያለፈ ያገደመው የወጣ የወረደ ሁሉ ይመለከተዋል። የቤቱን አሰራር፣ የቤቱን ጥበብ፣ የቤቱን ጥንካሬ እየተመለከተ ሰሪውንም ያመሰግናል፣ ነዋሪውን ደግሞ ይመሰገንበታል። በዚህ መሰረት ይህና የእናንተ ጌታ መድኃኔዓለም ክርስቶስ የተራራ የተባለ እሱ ራሱ ባለቤቱ ክርስቶስ ነው። መንደር የተባለ ደግሞ በእሱ ላይ የተመሰረትን በእሱ ላይ የታነጽን በእሱ ላይ የተገነባን እኛ ሁላችን የክርስቶስ ልጆች ነን። በመሰረቱ ሰውቱ ኢየሱስ ክርስቶስ መሰረቱ ኢየሱስ ክርስቶስ ነው። በተራራ ላይ በከፍታው ላይ ሁሉም በሚያሳየው ላይ ከሁሉ ከፍ ባለው ላይ በክርስቶስ ላይ የተሰሩ የተመሰረቱ ክርስቲያኖች ወይም ደግሞ የክርስቶስ አገልጋዮች ቅዱሳን አባቶቻችን ለሁሉ ይታያሉ። ለመልካም ነገርም ይታያሉ። ለክፉ ነገርም ተላልፈው ተሰጥተው ክፉን ወደ መልካም አሳልፈው ክርስቲያኖችን ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከክህደት ወደ እምነት
ከአምልኮ ጣዖት ወደ ክርስቶስ የመመለስ ኃይል ስልጣን አላቸው። በተራራ ላይ ከተሰሩት መንደሮች መካከል አንዱ ዛሬ እኛ በቅድስናቸው የምንቀደስባቸው፣ በቃል ኪዳናቸው የምንባረክባቸው፣ አምላከ ተክለ ሃይማኖት እርዳን ብለን ስማቸውን ጠርተን የምንማጸንባቸው አንዱ በታላቁ ተራራ በክርስቶስ ላይ የተመሰረቱት ከተሰሩ ግድግዳቸው ያልተናወጸ ሕንጻቸው ሁልጊዜም ብሩህ ሆኖ የሚታይ የሚመለከታቸው ሁሉ ተስፋ የሚያደርግባቸው ታላቁ አባታችን አቡነ ተክለ ሃይማኖት ናቸው። በረከታቸው ይደርብን። በዛሬው ዕለት ሌላም የቤተ ክርስቲያናችን አባት አፈ ጳዜዮን፣ አፈ ዕንቁ፣ አፈ ወርቅ እየተባለ የሚጠራ ታላቁ አባት ቅዱስ ዮሐንስ አፈወርቅም ያረፈበት በዓሉ ነው። በረከቱ ይደርብን። እንደሚታወቀው ቤተ ክርስቲያናችን ከምትመካባቸው ከምትኮራባቸው ከሐዋርያት ቀጥለው ከተነሱ ሊቃውንት አባቶቻችን አንዱና ምርጡ በእመቤታችን አንደበት የተመሰገነ የክርስቶስ ወንጌል ተሸካሚ የሆነ በሕፃንነቱ ሐዋርያው ቅዱስ ጴጥሮስና ቅዱስ ዮሐንስ ወንጌላዊ መጥተው ቅዱስ ጴጥሮስ የቤተ ክርስቲያንን መክፈቻ በእጁ ሲሰጠው፣ ቅዱስ ዮሐንስ ቀዳሚሁ ቃል ውእቱ ቃል ሀበ እግዚአብሔር ውእቱ ቃል የሚለውን የጥላት መዶሻ የሆነውን የክርስቲያኖች አምባ መጠጊያ የሆነውን የእግዚአብሔርን ቃል ወንጌልን ሲሰጠው የተመለከተ ይህም የምስራች ራእይ በእውነት ሆኖለት መጻሕፍትን በመጻፍ ድርሰትን በመድረስ መናፍቃንን በማሳፈር እውነተኛ ፍትህን በማስፈን አባትነቱን ለዓለም ብርሃን ሆኖ በማሳለፍ የታወቀው ታላቁ አባት ቅዱስ ዮሐንስ አፈወርቅ ነው። በትንሽነቱ ነው ወደ ገዳም ገብቶ መንኩሶ እየተማረ ያደገው። እግዚአብሔር ለታላቅ ቁም ነገር አድርሶት በሊቀ ጵጵስና ወንበር ሲቀመጥ፣ ይልቁንም ዮሐንስ አፈወርቅ ከሚታወቅባቸው የቅድስና ሕይወቱ አንዱ የእመቤታችን ፍቅር በልቡ የሞላለት ነበር ይላል። ዮሐንስ አፈወርቅ እንደሚታወቀው ሊቃውንቱ የምንጠቅሰው ጥቅስ የምንማረው ትምህርት ከዚህ ከሃይማኖተ አበው ተብሎ ከሚታወቀው ከአንዱ መጽሐፉ በተለየ መልክ ብዙ ድርሰቶች ብዙ ትርጓሜዎች ያሉት የሐዋርያዊ ቅዱስ ጳውሎስን መልእክት በመተርጎም ወንጌልን በመተርጎም ሌሎችን መጻሕፍትን ጭምር ምስጢራቸውን በማደላደል የሚታወቅ ታላቅ የቤተ ክርስቲያን አባት ነው። የቤተ ክርስቲያን አባት ደግሞ እውነተኛ ነውና ስለ እውነትም ጭምር ተላልፎ የተሰጠ ሰው ነው። አውዶክስያ የምትባል ንግሥት በጊዜው ጨክና የድሃ ገንዘብ ከምታ ተይ ብትባል እምቢ ብላ ብትመከር አስቸግራ በሱ ጸሎት መከራ ደርሶባት ተወግዛ ተለይታ ብዙ ፈተና ያሳለፈች እሱም ደግሞ ስለ እውነት ተሰዶ ስለ ወንጌል ተሰዶ በተሰደደበት ሁሉ የክርስቶስን ወንጌል እያስተማረ በክብር በዛሬው ዕለት ያረፈ ታላቅ አባት ነው። ከታምራቱ አንድ ንጉሥ የእግዚአብሔር አገልጋይ የሆነ ደግ ንጉሥ ነው። አርቃዴዎስ አንድ ቀን ጠየቀው ይላል፣ አባቴ አንድ ጥያቄ አለኝ፣ ሁልጊዜ አእምሮዬ ውስጥ ይወጣል ይገባል። ኢያእመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የሚለው የወንጌላዊ የቅዱስ ሉቃስ ቃል ዮሴፍ እመቤታችንን ልጇን እስክትወልድ ድረስ አላወቃትም የሚል ቃል አለ። ይሄ ቃል ሁልጊዜ ለአእምሮዬ እንግዳ ይሆንብኛል። እንድረ ወለደት ከወለደች በኋላ አወቃት ማለት ነው ምንድን ነው ብሎ ጠየቀው ይላል። ቅዱስ ዮሐንስ ሲመልስለት እንደሱ አይደለም፣ ኢያእመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ ብሎ ወንጌላዊ የጻፈው እመቤታችን ክርስቶስን በማኅፀኗ ተሸክማ ሳለች ቦ ታበር እምወርኃ ኔሳን እንደ ሚያዝያ ፀሐይ የምታበራበት ሰዓት ነበረ። ወቦ ታይመለምል ከመ ጽጌረዳ እንደ ጽጌረዳ ደግሞ ፍክት ብላ ለምልማ የምታይበት ጊዜ ነበረ። ወቦ ታይመለምል ከመ ገነተ ጽጌ እንደ ገነት አበባዎች እንደ ገነት ተክሎች ደግሞ መልኳ ተለውጦ ትታይ ነበረ። በብርጭቆ ውስጥ ወተት ቢጨምሩበት ብርጭቆ መልኩን ቀይሮ ወተት እንደሚመስል፣ ቀይ ነገር ቢጨምሩበት ቀይ እንደሚመስል መለኮት አምላክ በማኅፀኗ ሳለ
ህብሯ መልኳ እየተለዋወጠ ዛሬ ቀይ ስትሆን ነገ ደግሞ እንደዛ ስታበራ በአንድ መልክ ዮሴፍ ሊያውቃት አልቻለም ነበር። አምላክን ከወለደች በኋላ ግን በዛው በሚያውቃት መልኳ በዛው በፊተኛው መልኳ አወቃት፣ ተረዳት ማለት ነው እንጂ ከዛ በኋላ ሴቶች ወደ ባሎቻቸው እንደሚደርሱት ወደ ባሏ ወይም ወደ ዮሴፍ ወደ ጮኛዋ ተገናኘች ማለት አይደለም ብሎ ፈቶ ሲያስረዳው በመስኮት ላይ የተቀመጠች የእመቤታችን ስዕል ነበረችና ሰናየ ተናገር ከዮሐንስ አፈቃዜዎን አንተ አፍ የሚጣፍጥ ዮሐንስ በእውነት መሰከርህልኝ። ሰናየ ተናገር ከዮሐንስ አፈወርቅ አፈ ወርቅ የሆነ ዮሐንስ በእውነት መሰከርህልኝ። ሰናየ ተናገር ከዮሐንስ አፈ ቀድሞስ አንደበት የሚጣፍጥ ዮሐንስ ስለ እኔ በእውነት አስረድተህ ተርጉመህ ተናገርክልኝ ብላ አፈ ወርቅ የሚለውን የክብር ስም የማዕረግ ስም የመጠሪያ ስም የሰጠችው እመቤታችን ናት። በረከቷ ይድረስ እና ይህ ታላቁ አባት በዛሬው ዕለትም ያረፈበት ዕለት ነው። በረከቱ ቅድስናው ቃል ኪዳኑ በሁላችን ላይ ያድሮ ነው። ይህም አሁን ቅድም ያነሳናቸው ታላቁ አባታችን አሁን በክብራቸው የምንከብርባቸው በቃል ኪዳናቸው የምንማጸንባቸው ሕይወታቸው ፊደላችን ሆኖ የሚያስተምረን ታላቁ አባት አቡነ ተክለ ሃይማኖት ልክ እንደዚሁ ሐዋርያ፣ ወንጌላዊ፣ ባሕታዊ፣ መናኝ፣ ሰባኪ ወንጌል የክርስቶስን ወንጌል ተሸክመው ለዓለም ዙረው ያበሩ ታላቁ ኢትዮጵያዊ ሐዋርያ ተክለ ሃይማኖት የሁላችን መመኪያ አባታችን፣ ክብራችን፣ ሞገሳችን ናቸው። እግዚአብሔር እሳቸውን ሰጥቶ በቅድስናቸው እንድንቀደስ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። እንደሚታወቀው ቅድም ክቡር ጸባቴ ሲነግሩን ለ700 ዓመት ነው 600 ምናምን ዓመት ይኸው ዛሬም ተክለ ሃይማኖት ለእኛ ሁልጊዜም አዲሳችን ናቸው። ምክንያቱም ምን ስለሆኑ? አዲስ ሐዋርያ ስለሆኑ። በሉ እስኪ አዲስ ሐዋርያ፣ ሁልጊዜም ቅድስናቸው የማይደበዝዝ፣ በረከታቸው የማይቋረጥ፣ ቃል ኪዳናቸው የማያልቅ፣ አማላጅነታቸው የማይቋረጥ አምላክ ተክለ ሃይማኖት እርዳኝ ብሎ ለተማጸነው ሁሉ እርዳታቸው በፍጥረት የሚገኝ አባት ስለሆኑ ሁልጊዜም አዲስ ሐዋርያ ናቸው። ይህን አባት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ከታሪካቸው ሁልጊዜ ይነገረናል። አባታቸው ጸጋ ዘአብ እናታቸው እግዚአብሔር ይባላሉ። በዚሁ በኢትዮጵያችን ክፍል በሸዋ ክፍለ ሀገር በዚሁ በቅርባችን በእቲሳ ተወልደው ያደጉ ከተወለዱ በኋላ በ20 ዓመታቸው ለእግዚአብሔር በፍጹም ቅድስና የተጠሩ ለወንጌል አገልግሎት የተሰማሩ የእናት አባታቸውን ቤት ናሁ ሀደግ ለከ ቤተ አቡየ ርህወ ከመታሩ ሊተ አንቀጸ ገነትከ እግዚእ ኢየሱስ ክርስቶስ ብለው ወጡ። ጌታ ኢየሱስ ክርስቶስ ወይ እነሆ የእናት አባቴን ቤት እንደተከፈተ ትቼ ወጣሁ። ያንተን የዘላለማዊ አባቴን የዘላለማዊ ክብሬን ያንተን ቤት ከፍተህ ትጠብቀኝ ዘንድ የእናት አባቴን ቤት እንደተከፈተ ትቼ ወጣሁ ብለው ጥለው የወጡት አባታችን እንዲህ አድርገው የወጡ ወንጌልን ዙረው ያስተማሩ በኢትዮጵያ በሁሉም አቅጣጫ በኢትዮጵያ ብቻ አይደለም በኢየሩሳሌም በሌሎቹም ዓለማት ዙረው ስለ ክርስቶስ ወንጌል መስበክ፣ ማስተማር፣ መንገድ መመስከር የቻሉ አባታችን ከብዙ አገልግሎታቸው በኋላ ወደ መጨረሻው ሲደርስ ደግሞ ጊዜያቸው እየሸመከለ ሲመጣ እየደከሙ ሲመጡ ወደ ብሕትውና ወደ ደብረ ሊባኖስ ወደ ደብረ አስዋ ዋሻ ገብተው ቀሰምኩ ባዕዳነ ወለሳይኩ ለርእሴ ሌሎቹን አጣፈጡ ለራሴ ግን አልጫ ሆኑ፣ ለሌሎቹ መብራት ሆኑ ለራሴ ግን ጨለማ ሆኑ። የዚህ ዓለም ውዳሴ ከንቱ ከፈጣሪ እንዳይለየኝ እፈራለሁ። አምላኬ ሆይ ከዚህ በኋላ ላንተ ቃል እገባለሁ ብለው ከቆሙ ሳያርፉ ከዘረጉ ሳያርፉ ዓይን ሲኖራቸው ዓይን እንደሌላቸው፣ ጆሮ ሲኖራቸው ወኮነ ጽሙም ከመ ዘኢይሰምዕ እንደማይሰማ የዓለምን ጣጣ የዓለምን ግብር ላለመስማት የዓለምን ጉዳይ ላለመመልከት የዓለምን ጥቅማጥቅም ላለማየት በአንድ ዋሻ ተዘግተው ለዘመናት ከኖሩ በኋላ ወተሰብረት አሐቲ አገዳ እግሩ እምብዝሃ ጾም ወጸሎት ከጾም ከጸሎት ብዛት የተነሳ አንዲት እግራቸው ተለየች ከሳቸው ይላል።
አልታወቃቸውም። ምክንያቱም ሰውነታቸው ሕይወታቸው በክርስቶስ ፍቅር ይነድ ነበር። በክርስቶስ ፍቅር ሁልጊዜም የሞቀ ነበረ። ለዛውም 2 ጦር በቀኝ ጎናቸው፣ 2 ጦር በግራ ጎናቸው፣ 2 ጦር በኋላቸው፣ 2 ጦር በፊታቸው አድርገው ይሰግዱ ነበረ። ለእኔ ስትል ጌታ ኢየሱስ ክርስቶስ ወይ በቀራንዮ አደባባይ በጦር ተወጋህ፣ የሾህ አክሊል ደፋህ፣ መራራ ሐሞት ጠጣህ፣ በጥፊ ተመታህ፣ ተገረፍክ፣ መከራ ስለ እኔ ተቀበልክ እያሉ የክርስቶስን መከራ እያሰቡ በዚህ መልክ ሥጋቸውን ያሰቃዩ ነበር። ለ7 ዓመት በአንድ እግራቸው ቁመው ጸለዩ፣ እግዚአብሔር ጠየቁ ይላል። ጊዜው ሲደርስ 999 ዓመት ከ10 ወር ከ10 ቀን ስንት አሏችሁ? 999 ዓመት ከ10 ወር ከ10 ቀን ሲሆናቸው 99 ዓመት ከ10 ወር ከ10 ቀን ይቅርታ 900 አልኩኝ። ያው ሁልጊዜም አዲስ ናቸው ብያለሁ። ሁልጊዜም አዲስ ናቸው። ዛሬም ሕያው ናቸው አይደል? የእኛ አባት ዛሬም ሕያው ናቸው። ለዛ ነው እንግዲህ አፌና ያናገረኝ 99 ዓመት ከ10 ወር ከ10 ቀን ሲሆናቸው ወመጽሐቤሁ እግዚእነ ኢየሱስ ክርስቶስ ምስለ ማርያም ወምስለ ቅዱሳን መላእክቱ ይላል። የኔና የእናንተ ጌታ መድኃኔዓለም ክርስቶስ ወደ አባታችን ወደ አቡነ ተክለ ሃይማኖት መጣ ይላል። ሲፈልጉት የኖሩት፣ ሲያገለግሉት የኖሩት፣ ሲሰብኩለት የኖሩት፣ ለዓለም ያበሩለት፣ ለዓለም ወንጌሉን ያስተዋውቁለት የሁላችን ፈጣሪ አሳየ ሕይወት ዋጋን የሚሰጥ ደሞዝ ከፋይ ኢየሱስ ክርስቶስ ወደ አባታችን ወደ ተክለ ሃይማኖት መጣ ይላል። ወደ ሁላችንም በምሕረት ይምጣል። በተራራ ላይ የተመሰረቱት አባታችን የተመሰረቱበትን መሰረታቸውን ክርስቶስን አገኙት ይላል። ወዳጄ ተክለ ሃይማኖት ወይ እንደ ነቢያት ትንቢት በመናገር እንደ ሐዋርያት ወንጌል በመስበክ እንደ ሰማዕታት የሰማዕትነትን ሥራ በመጋደል ተጋድሎህን ፈጽመሃል። እምይእዜሰ ጽንዑ ለከ ተስፋ መንግሥተ ሰማያት። ከዚህ በኋላ የመንግሥተ ሰማያት በር ላንተ የተከፈተ ነው፣ ደስ ይበላላችሁ ይላል። እግዚአብሔር ስሙ የተመሰገነ። ይህን ደስታ ስሙ ይላል። ጌታዬ ለማይገባኝ ለእኔ ለባሪያህ ምን አድርጌልህ? የቅዱሳን ሥራቸው ይሄ ነው። ምን አድርጌልህ ብለው ትሕትናቸውን ገለጹ፣ አምላካቸውን አመሰገኑ። ከዚህ በኋላ ከዚህ ዓለም በሞት የምታልፍበት ጊዜ ደርሷል፣ ልጆችም ካንተ ጋር ይመጣሉ። አስቀድሞ በሕይወት እያሉ ማን ልጆቻቸው እንደሚሞቱ መቼ እንደሚያርፉ በምን እንደሚሞቱ ጭምር ከመልአክ ወይም ከሌላ መልእክተኛ ሳይሆን ከፈጣሪያቸው ከክርስቶስ አንደበት ሰሙ ይላል። ይህን ሰምተው አቡነ ተክለ ሃይማኖት ተዘጋጁ። ወመጽአት ኀቤሁ ማመበብድ ይላል። የመነኮሳቱ ለክብር የበቁት መነኮሳት የሚሞቱበት ነው። በደብረ ዳስ የተሰጠ የክብር መገለጫ ነው። አንዷ ይሄ ንዳድ ሕማም መታ ሳታስፈቅዳቸው ወጋቻቸው ይላል። ከዚህ በኋላ አቡነ ተክለ ሃይማኖት ሲባርኳት ወደቀች ይላል። ጌታዬ እኛ እኮ ፈጣሪያችን የላከን አትቅሰፈን ብላ ጮኸች ይላል። እምይእዜሰ እመፈነወክሙ አምላኬ ኢትግዝሙ ዕፀ ዘእንበለ ፍሬ። ከዚህ በኋላ ጌታዬ እናንተን ወደዚህ ገዳም ቢልካችሁ ዛፉን ፍሬ የሌለውን ዛፍ እንዳትቆርጡ ማለት ምግባር ትሩፋት ያልሰራውን መነኩሴ እንዳትገሉ ማለት ነው። አባቴ ክርስቶስ ርስቴ መንግሥተ ሰማያት ብሎ የማያምነውን ክርስቲያን እንዳትገሉብኝ፣ አምላከ ተክለ ሃይማኖት ብሎ የሚማጸነውን በእኔ ቃል ኪዳን የተማጸነውን ለንስሐ ሳይገባ እንዳትገሉ እንዳትቀስፉ ገዝቻችኋለሁ አላችሁ ይላል አቡነ ተክለ ሃይማኖት። ከዚህ በኋላ አቡነ ተክለ ሃይማኖት ያው ከዚህ ዓለም ወደማያልፈው ዓለም ከድካም ወደ እረፍት ከሐሳር ወደ ክብር ለማረፍ ጊዜው ሲደርስ ጌታችን አሁን መልሶ መጣ ይላል። አምላከ ተክለ ሃይማኖት ብሎ ስምን የጠራ ቤተ ክርስቲያንን የሠራ ዝክርህን የዘከረ በቃል ኪዳን የተማጸነውን እስከ 10 ትውልድ እምርልሃለሁ የሚል ቃል ኪዳን ሰጣቸው ይላል። እግዚአብሔር ስሙ የተመሰገነ። ይሄ ነሐሴ 24 ቀን የተፈጸመ ቃል ኪዳን ነው። ዛሬ ቅድም አባታችን እንደነገሩን
የፍልሰታ አጽማቸው ነው። ልጆችህ የሰማይ ከዋክብት እንደ ሰማይ ከዋክብት እንደ ባሕር አሸዋ ይበዛሉ ብሎ ጌታችን ነግሯቸው ነበረ። ጠየቁ ይላል ጌታዬ ሆይ ልጆቼ እንደ ሰማይ ከዋክብት እንደ ምድር አሸዋ የሚበዙ ከሆነ ይቺ ዋሻ ጠባብ ናት፣ እንዴት ትችላቸዋለች ብለው ጠየቁ ይላል። እምአመ ፈለስከ አንተ በ57 ዓመት ትንህል ዛቲ ጾራይት፣ አንተ ካረብክ ከ57 ዓመት በኋላ ይቺ ዋሻ ትፈርሳለች። ወያሐንጹ ደቂቅከ አብየ ብኔተ፣ ልጆች ታላቅ ቤተ ክርስቲያን ይሰራሉ። ወይጸልል መንፈስ ቅዱስ በላዕሌሃ፣ በዛችን መንፈሴ ለዘላለም ረቦባት ይኖራል። ቃል ኪዳኔም ለዘላለም ሲታደል ለአማኞች በረከት ሆኖ ሲሰጥ ይኖራል ብሎ ቃል ገባላቸው ይላል። ከ57 ዓመት በኋላ ያው እንግዲህ በዛሬው ዕለት ቅድም አባታችን እንደነገሩን ጊዜው ሲደርስ የካቲት 19 ቀን አባታችን አቡነ ተክለ ሃይማኖት በጊዜው እዛ ቦታ ላይ ተሾሞ ለነበረው ለአባ ሕዝቅያስ መጥተው ፈጣሪ ያለ ጊዜው ደርሷል፣ ሰዓቱ ደርሷል። ስለዚህ ልጆችን ከአጽናፈ ዓለም እስከ አጽናፈ ዓለም ሰብስብልኝ፣ አጽሜ ፈርሶ የሚመጣበት ጊዜ ደርሷል፣ ተዘጋጅ አሉት ይላል። አባ ሕዝቅያስም ይህን አዋጅ አወጀ። ሁሉ ዘይቤ አቡየ ተክለ ሃይማኖት ይምጻእ በዕለተ ፍልሰቴ። ቅድም አባታችን እንደነገሩ አባቴ ተክለ ሃይማኖት የሚለኝ ሁሉ በዚህ አጽሜ በፈለሰበት ቀን በዚህ ቦታ ተገኝቶ ያገልግል፣ ይገልገል፣ ይባረክ። ያልቻለ ደግሞ አምላከ ተክለ ሃይማኖት ተብሎ ስማቸው በሚጠራበት ቦታ ሁሉ ተገኝቶ በረከቱን ይቀበል የሚል ቃል ኪዳን ተሰጥተናል። ነው ዛሬ እኛ ያልቻልነው እዚህ ደካሞቹ አባታችን ተክለ ሃይማኖት ባሉበት በዚህ በቅድስናው ስፍራ በፍልሰታ አጽማቸው እንደነ ሕዝቅያስ እንደነ ዮስያስ ሌሎች እንዳንኖር እንደነ አሞሬዎስ አብረን አጽማቸውን ከበን እየተባረክ ነው። ደስ ይበላችሁ ይበላል። በተራራ ላይ የተሰራች መንደር መሰወር ይቻላል። የእግዚአብሔር ልጆች እኛ የተሰራነው በተራራ ላይ ነው። ግን ከተራራ ወርደን ዋሻ ውስጥ መሸጎጥ እየፈለግን ተቸግረናል። ተራራው ክርስቶስ ነው። ከክርስቶስ ወርደን ወደ ዓለማዊ ሐሳብ፣ ከክርስቶስ ተለይተን ወደ ምድራዊ አስተሳሰብ፣ ከቅዱሳን ማኅበር ወጥተን ወደ ዘረኝነት ጎጥ፣ ወደ ቋንቋ፣ ወደ መንደር፣ ወደ አካባቢ፣ ወደ ወንዝ ገብተን ጨለማ ውስጥ ወድቀናል። መብራትን አብርተው እንድታበራ እንጂ እንቅፋ አይደፉባትም የተባልን እኛ በክርስቶስ የበራን ክርስቶስ የሞተልን አባቴ ክርስቶስ ርስተ መንግሥተ ሰማያት የምንል የተክለ ሃይማኖት ልጆች ዘራችን ክርስቶስ፣ ርስታችን መንግሥተ ሰማያት፣ ማኅበራችን ማኅበረ ቅዱሳን፣ ማንነታችን ኦርቶዶክሳዊ መገለጫ ነው። ከዛ ውጭ ከተራራው ከክርስቶስ አንውረድ፣ ጨለማ ውስጥ አንግባ፣ በመንደር አንያዝ፣ በቋንቋ አንከፈል፣ በጎጥ አንሽሎክሎክ። የተክለ ሃይማኖት ልጆች የክርስቶስ ባሪያዎች የመንግሥተ ሰማያት ወራሽ ሆነን በተራራው በክርስቶስ ላይ ታንጸን ለዘላለም ጸንተን መንግሥቱ እንድንወርስ ፈቃዱ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን